ዓለምን አግቷት የነበረው አጋች መረጃ ይዞባቸው በራሳቸው ላይ ተነሳባቸው። የሰሩትን ወንጀል የያዘባቸውን ቪዲዮ ለፖሊስ ከሚሰጥ 23 ሚሊዮን ብር አምጡ አላቸው። እነሱም ሳይወዱ በግዳቸው የተጠየቁትን ብር ለመስጠት ቤታቸውን ሊሸጡ ነው። ወይ ጉድ! የሰው ልጅ የዘራውን ነው የሚያጭለው የሚባለው ነገር ለካ እውነት ነው። ባሌ ናፍቆኛል። እኔ አልናፈኩም የኔ ጌታ? ናፍቆኛል እኮ። መኝታ ቤት እንሂዳ። አባዬ ምን ሆነሽ ነው? እንዳንቺ እንደኔ ምን ደሃ የሚያዝን ህሊና የለሽ? አለኝ። ህሊና ቢኖርሽ ኖሮማ እኔን ለማሳሰር ቆርጠሽ አትነሽም ነበር። ትዳሬን እንዳጣ እንድዋረድ እንድሰደብ አታረጊኝም ነበር። እንደዚህ ተስፋ ቢስ ሆነሽ ስላየሁሽ በጣም ነው ያዘንኩት። እናቴን አውቃታለሁ። በቀላሉ ተስፋ አትቆርጥም። ዛሬ ምን ተገኝቶ ነው የምታለቃቅሽው? አመዳሙ ያለኝም በሙሉ ተነጥቄ እንዴት ነው ማላለቃቅሰው? አትስደቢኝ። እንዴት ነው ማልሰድብህ? አንተ አመዳም፣ ያመዳም ልጅ ዓለም እንትን እንዴ ምንድነው የሰራሽው? አምጪው እንጂ ለዚች ነው ምግብ መሳጫት? ለዚህ ሰው በላ? እቺ ሰው መስላሽ ነው እንዴ ምግብ መሳጫት? አንቺ አምሻል እንዴ? እኔ እኮ ሚስጥር ነው ብዬ ነው የነገርኩሽ። ሚስጥር ነው እንዴ? ወይ ፀሐይ፣ ሁሌ ነገር እንዳበላሸሽ ነው። እንዳይጨነቅ እኮ ነው። ታውቂ አይደል? ብዙ ነገር እያስጨነቀው ስለሆነ ባንቺ ምክንያት ደግሞ ሌላ ጭንቀት ውስጥ እንዳይገባ ብዬ ነው። ምን እያደረክ ነው? ምን እያደረኩ ይመስልሻል? እናቴ እንድትገይበት የነበረውን መርዝ ነስነስ እያደረኩበት ነው። ለምን? ቆንጆ ጥያቄ። ላጉርስሽ። ምንድነው? ምን ልታረጋት ነበር? ምንድነው አንቺ? ምን ልታረጋት ነበር? ኧረ አይደለም። እንዴት ነው መውጋት? እኔ ያክጨካኝ ነኝ እንዴ? እኔ ሰው መውጋት ይችላልኝ? እሱን አንቺን ልጠይቅሽ። ቢላ ይዘሽ አጠገቧ ምን ልትሰሪ ነበር? ምን ልትሰሪ ነበር? ምን መሰለ የምከትፍበት ቢላዋ አምጭልኝ ብላኝ ነበር። ብለሻታል? አላልኳትም። ብላኝ ነበር። ንገሪው ብለሽኛል ነበር እንዴ? ብላኝ ነበረ። አላልኩሽም። አንቺ ሆም ብለሽ ክፋትሽ ሲጋለጥ እኔን ለመግደል ሞክረሽ እንጂ እኔ ቢላ አምጪልኝ አላልኩሽም። ሲጀመር አንቺ አለቃዬ ነሽ፣ እኔ ሰራተኛሽ ነኝ። እንዴት ነው አለቃዬን ማዘው? አንቺ አረመኔ፣ ሳታኳሉ አልተወጊያት ነበር አይደል? ኧረ አይደለም። እኔ አልወጋትም። ለወጋት አልነበረም። እኔ ጨካኝ ሰው አይደለሁም። ሲጀመር ሰው መግደል የምችል እመስልሃለሁ? የሰው ልጅ እንስሳ ነው እንደሚታረደው። እኔና ማየን እንደ እንስሳ ስለምታይኝ ነው ልትገይን የሞከርሽው። እኔ ልገላችሁ አልሞከርኩም። በቃሽ። ውሸት ውሸት ውሸት፣ ሁሌ ውሸት። እንዴ አንቺ አይሰልችሽም እንዴ? ይህን ይመስላል። እስከ መቼ ድረስ ትሸጠዋለህ? አንድ ሳምንት ስጠኝ። በአንድ ሳምንት ውስጥ እሸጠዋለሁ። አንድ ሳምንት መጠበቅ አልችልም። ብሩን በአስቸኳይ እፈልገዋለሁ። በስንት ጊዜ ውስጥ ነው እንዲሸጥላችሁ የምትፈልጉት? በዚህ 3 ቀን ውስጥ። በዚህ 3 ቀን ውስጥ መሸጥ የምትፈልጉ ከሆነ የምትፈልጉትን ያክል ብር ሊያገኝላችሁ ሊሰጣችሁ የሚችል ገዢ ላገኝላችሁ አልችልም። ስንት ድረስ ትሸጠዋለህ? 19 ሚሊዮን ብር በእርግጠኝነት ይሄዳል። 19 ሚሊዮን ብር ትንሽ እኮ ነው። ላጋችሁ ክፍለ ምንም ላይ ተርፈን ነው ማለት ነው። ላጋችሁ እዚሁ ነው፣ ከራሴ ጋር ነው። ለማንኛውም ገዢውን ፈልግ። እሺ ማን ነው? ደላላ ነው፣ ቤቱን የሚሸጥ።
በቃ ልዋረድ ማለት ነው። ከዚህ ቤት ልወጣ ነው ማለት ነው። ኧረ ጉድ አደረከኝ። ወይኔ 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 ወይኔ! ኧረ እንደው ወይኔ ምንድን ነው መላው? ወይኔ 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 ወይኔ! እኔ አልወጣም። አይሸጥም፣ አይሸጥም፣ በቃ አይሸጥም። ወይኔ ምን ልሆን ነው? ወይኔ ወይኔ! ከሚጠብቅሽ እስር ቤት ሊያወጣሽ የሚችለው ብቸኛው መንገድ ቤቱን መሸጥ ነው። ሌላ የሚያወጣሽ መንገድ ምንም የለም። ቤቴን አልሸጥም። ቤቴን ሳልሸጥ እዳይን እከፍላለሁ። ካልተሸጠ እዳሽ እንዴት ነው የምከፊው? ንገሪኝ እስቲ እማዬ። አላቅም፣ ብቻ ቤቱ አይሸጥም። የሆነ መላ ፈልጋለሁ። መላው በእጅሽ ውስጥ ነው ያለው እማዬ። ወደድሽም ጠላሽም ቤቱ ይሸጣል፣ እዳሽን ትከፍያለሽ። እሺ፣ ለመሆኑ ብር ስንት ነው የሚሸጠው? በዚህ 3 ቀን ውስጥ ከተሸጠ 19 ሚሊዮን ብር ይሄዳል ብሎኛል። ምን? ያ የተረገመ እኮ የጠየቀን 23 ሚሊዮን ነው። የተቀረውን 4 ሚሊዮን ብር ከየት እናመጣለን? ባንክ ብር አለሽ አይደል እንዴ? እሱም ሞልተን እንከፍላለን። ከዛስ እንዴት ነው የምኖረው? ያለኝን ብር ሁሉ ሰጠው። ኑሮዬን እንዴት ነው የምኖረው እኮ ነው የምልህ። የሆነ መላ እንፈልጋለን እማዬ። ዋናው እስር ቤት እንዳትገቢ እናድርግ። ልጄ እናትህ ድሃ ልትሆን እኮ ነው። ከድህነት እስር ቤት አይሻልም? ድህነት ይሻላል እማዬ። ድህነትን ሰርተሽ ትለውጫለሽ። እስር ቤት ግን ከገባሽ አለቀ በቃ። ለእኔ ድህነት እስር ቤት ነው፣ እስር ቤት ነው፣ እስር ቤት ነው። ሰምኛለሽ? አንቺ አስቀያሚ እስር ቤት ትገቢያታለሽ፣ ትታሰሪያለሽ። እኔ ወንድዬ አይደለሁ። ይቅርታ አድርግልኝ እኔ ንጉስ፣ አውቃለሁ አጥፍቻለሁ። ጥፋቴን ማረሚያ አንድ እድል ብቻ ስጠኝ። ለአንተም ጥሩ ሚስት፣ ለማየም ጥሩ ልጅ ሊሆንላቸው። በጣም እኮ ነው የምትገርሚኝ። እንደው ዝም ብለሽ ስታስቢው ጀለገግ ነው እንዴ ይመስልሽ? ከዚህ ሁሉ ነገር በኋላ ማምንሽ ይመስልሻል? ለምን አታምነኝም? የኔ ጌታ ለምን አታምነኝም? ሚስትህ እኮ ነኝ። ሚስትህን ያላመንክ ማንን ታምናለህ? የኔ ጌታ እመነኝ፣ ላጠፋሁት ጥፋት በሙሉ እክሳለሁኝ። እውነት ልመንሽ? አዎ እመነኝ። ይህችን ጥፋት ብቻ ይቅር በለኝና ምን አይነት ሚስት እንደምሆንልህ ታያለህ። ይቅርታ ባረግልሽ በጣም ደስ ይለኛል። አድርግልኛ የኔ ንጉስ። መኝታ ቤት ገብተን ስለ ሁሉም እናወራ። ለምን እዚህ አናወራ? ባሌ ናፍቆኛል። እኔ አልናፈኩም የኔ ጌታ? ናፍቆኛል እኮ። መኝታ ቤት እንሂዳ። እኔ ናፈቀኝ አንቺ የምትዋረጅበትን ቀን ማየት። እኔ ናፈቀኝ እናቴን እንደዚህ ውሻ እንዳረግሻት ውሻ የምትሆኝበት ቀን። እሱ ነው ናፈቀኝ። አባዬ ምን ሆነሽ ነው? እንዳንቺ እንደኔ ምን? ድሃ፣ ምንም የሌለው ገንዘብ የሌለው ድሃ። ማን ነው ግን የማታ እንጀራ ይስጥሽ ብሎ የረገመኝ? የማታ እንጀራ አልገባኝም አባዬ። እንዴት ይገባሻል እርድዬ? አንቺ እንደሆነ የጠዋትም የከሰዓትም እንጀራ የለሽ። የማታ እንጀራ ባታቂ አይፈረድብሽም። የማታ እንጀራ ማለት ሰው በስተርጅና የሚያገኘው ሀብት ማለት ነው። አባዬ ለምንድን ነው ዙሪያ ጠምጥም የምትሄጂው? ቆይ የተፈጠረው ነገር ምንድን ነው? ለምን አትነግሪኝም? አንቺ ልጅ ምንም ምሳሌ አይገባሽም ማለት ነው። እስቲ ጭንቅላትሽን አሰሪው። ለነገሩ ሆዴን የምሞላበት ምግብ ከየት አገኛለሁ? የሚጠመድ ጭንቅላት እንዴት ማሰብ ይችላል? አባዬ እኔ እኮ እዚህ ጋር ቁጭ ብዬ የሆንሽውን ነገር የምጠይቅሽ ከፍቶሽ ስላየሁኝ ምናልባት ጭንቀትሽን እንኳን ከተጋራውሽ ብዬ ነው እንጂ እኮ እንድትሰድብኝ አይደለም። ወይ ልጄ ችግርን ለመካፈል ነበር እንደ የመጣሽው? እኔ እኮ ሆድሽን ለመሙላት የመጣሽ መስሎኝ። የት ልትሄጂ ነው? አትሄጂ የእኔ እናት። ይቅርታ አድርጊልኝ። ከምሰደብ ብሄድ አይሻለኝም? እንዲህና አፌን በምን ልቆጣጠረው? የኔ ልጅ መቆጣጠሩ ጠፋብኝ እኮ። መቆጣጠሪያው እንግዲህ ዝም ማለት ነው። ዝም ማለት ብችል ኖሮ ዝም አልልም ነበር፣ ግን አልቻልኩም። ችጋራም ሳይ ለሱ የተከለለውን ችጋሩን ለኔ ስለሚታየኝ ልነግረው አፌ ይከፈታል። ችግራችን ባይነገረንም እኮ እናውቀዋለን አባዬ።
መጥፎ ነገር ተናግሮ ቁስላችን ላይ ጨው መነስነስ አያስፈልግም። የኔ ንግግር ቁስል ላይ ጨው እንደመነስነስ ሆነ እንዴ? አዎ ጨው መግዣቶ ያለ ጨው ምግብ የሚበላ ሰው ቁስሉ ላይ ደግሞ ጨው ቢነሰነስበት ሊከፋ አይገባም። ከቁስሉ ላይ ጨውን ያንሳና ጠዋትና ማታ የሚበላው ሽሮ ላይ ነስንሶ መብላት ይችላል። ቆይ ምንም ነገር ብነግርሽ ልብሽ ወደ ጥሩ ነገር መምጣት አይችልም ማለት ነው? ትችያለሽ ልጄ። 23 ሚሊዮን እንዴት እንደሚገኝ ከነገርሽኝ እለወጣለሁ። 23 ሚሊዮን ብር? 23 ሚሊዮን ብር ምን ይሰራልሻል? ቤቴን ከመሸጥ ያድንልኛል። እንዴ ቤትሽን ለምን እንደምትሸጪው? በወዲት የተነሳ የወዲት ጉድ ሰራች። እኔን ገለሽ እናቴን ያለ ጧሪ ልታስቀሪያት ነበራ? አንቺ እናትሽን አትወጂምና ሁሉም ሰው እናቱን የማይወድ ነው የሚመስልሽ? ህይወቴን አበላሽተሽ በሰላም እንድትኖር አልፈቅድልሽ። እኔ አላበላሸሁትም፣ ራስሽ ነሽ ያበላሸሽው። ኃላፊነት መውሰድ መልመድ አለብሽ። እዚህ ቤት ውስጥ ህይወትሽን ያበላሸ አንድ ሰው ብቻ ነው ያለው፣ እሱም ራስሽ ነሽ። ቪዲዮን ባቀርጭ ኖሮ አልጋለጥም ነበር። የምትሰሪውን ግፍ እያየሁ እጄን አጣጥፌ መቀመጥ ነበረብኝ? እማዬን ስትገይ ጥሩ አደረግሽ ብዬ እንድተባበርሽ ነበር የጠበቅሽው? ብትተባበሪኝ ይሻልሽ ነበር ሴትዮ። አሮጊቷ የምትሰጥሽ 5 ሳንቲም የላት። እንደ ጆተኒ በሳንቲም የምትሰሪው አንቺ ብቻ ነሽ። እኔ በብር አይደለም የምሰራው። ህሊና የሚባል ነገር አለ። አለቃዬ ህሊናዬ ነው። እሱ የማይፈልገውን ነገር አልሰራም። እኔን ስለጎዳሽኝ ህሊናሽ ምን አለሽ? አዝኗል። ዝም በይ። የሚያዝን ህሊና የለሽ። አለኝ። ህሊና ቢኖርሽ ኖሮማ እኔን ለማሳሰር ቆርጠሽ አትነሽም ነበር። ትዳሬን እንዳጣ፣ እንድዋረድ፣ እንድሰደብ አታረጊኝም ነበር። እንደዚህ ተስፋ ቢስ ሆነሽ ስላየሁሽ በጣም ነው ያዘንኩት። ግን ምንም ማድረግ አልችልም። መጋለጥ ስለነበረብሽ አጋለጥኩሽ። አለቅሽ። የማልለቀቅበት ብዙ ቦታ ገብቼ ነበር፣ ታግቼ ነበር፣ ልገደል ነበር። ለኔ የተዘረጋውን ወጥመድ ለጠላቶች አድርጎ ከመዓት ውስጥ ነው ያወጣኝ ፈጣሪ። እና የሚወደኝ አምላኬ ላንቺ ተንኮል አሳልፎ ሰጥቶ ብቻዬን የሚታወኝ ይመስልሻል? መውደቅሽ አይቀርም። ከዛ ዋጋሽን ሰጥሻለሁ፣ እበቀልሻለሁ። ስለኔ በቀል ከምታስቢ ለምን ስለ ራስሽ አታስቢም? የኔም በቤት አስባለሁ። እመኚ፣ ያደረግሽውን ነገር መቼም ማረሰው። ምንም አታመጪም። ምንም በሰራሽ ወንጀል ብዙ አመት ትታሰሪያለሽ። የምንገናኘው ካረጀን በኋላ ነው። ከነጋ ምንም አልበላውም። ምግብ አምጪልኝ። ሳትበይ ነው እንደዚህ የምታንጓጥጪኝ? ከበላሽማ ኢነርጂ አግኝተሽ ቀኑን ሙሉ ስታንጓጥጪኝ ነው የምትዩ። ንግግሩን ተይና የሚበላ ምግብ ካለ አምጪልኝ። ካልፈለግሽ ግን መተው ትችላለሽ። አላመጣም ነው፣ ንቀት ነው። ዝም ብላኝ ሄደሽ ጭራሽ። እሺ ቆይ እናያለን፣ ያገናኘን። እሺ እንደዛ እንዳላበላሁት እንዳላጠጣሁት ጭራሽ ቀጥሬ ያስቀብ። ወይኔ እሺ እሺ እናያለን። ጭራሽ እኔን ዝም። ወይኔ ወዲት ያው እንጂ ለምን ደግሞ ይሰጥሽ? እርቦኛል እያልሽ ንዴት ይበልጦብኝ ምግብ ማላመጣልሽ ነው የመሰለሽ? እኔ እንዳንቺ የሰው ልጅን በምግብ አልቀጣም። አለም እንትን እንዴ ምንድነው የሰራሽው? አምጪው እንጂ። ለዚች ነው ምግብ መሳጫት? ለዚህ ሰው በላ? እቺ ሰው መስላሽ ነው እንዴ ምግብ መሳጫት? አፈር ትበያታለሽ። ለዚች ምግብ ትሳጫለሽ እዚህ ቤት? ቀልድ ናትይኝ ደግሞ። ስሚ እስቲ ለምንድን ነው ምግብ የሰጠሻት? ራበኝ ስትለኝ አላስቻለኝም። እናቴ ስትራብ ያስቻላት አሁን እንዴት ይርባታል? አንቺ እንዴት ራበሽ? ከነጋ ምንም አልበላውም። አስታወሽ? እናቴ ርቧት በእናቴ ስትቀልጂ የምትበላውን ምግብ ነጥቀሽ ስትበይ፣ ዛሬ ታዲያ እንዴት ራበኝ ትያለሽ? ትንሽ ቅመሽዋ። እሷ የደረሰባት ላይ አንቺም ላይ ድረስ። ሰምኛለሽ አለም፣ ለዚች ገባጣ ለሆነች ልጅ ሁለተኛ ምግብ እንዳታመጭላት።
ይሄ እኔ ቤት ነው። እኔ ነኝ የምከፍልበት፣ እኔ ነኝ የምሸምጠው። ሁለተኛ ካልበላው እንዴት ነው የምኖረው? ምን ትሆኛለሽ? ትሞቻለሽ። እናቴ ላይ ስትቀልጅ አልነበር? ስለዚህ ምን እንደሚመስል ቅመሽው፣ እራብ ምን እንደሚመስል ቅመሽው፣ ክፋትም እንደሆነ ቅመሽው። ቤታቸው ሊሸጥ ነው። ቆይ እንዴት? ለምን? አለምን አግቷት የነበረው አጋች መረጃ ይዞባቸው በራሳቸው ላይ ተነሳባቸው። የሰሩትን ወንጀል የያዘባቸውን ቪዲዮ ለፖሊስ ከሚሰጥ 23 ሚሊዮን ብር አምጡ አላቸው። እነሱም ሳይወዱ በግዳቸው የተጠየቁትን ብር ለመስጠት ቤታቸውን ሊሸጡ ነው። ወይ ጉድ! የሰው ልጅ የዘራውን ነው የሚያጭደው የሚባለው ነገር ለካ እውነት ነው። አዎ ቀላል አጨዱት። እንደ አባዬና እንደ ዮዲት ያጨደ ራሱ የለም። ልቅም ነው ያረጉት። ወይኔ ግን ሲያሳዝኑ። ቆይ ቤቱን ሽጦ ግን የት ሊወድቁ ነው? እኔ እንጃ፣ እሱን አላውቅም። እማውቀው ነገር ንብረቱን በሙሉ እንደሚሸጡ ነው። አይ አባዬ ከፋቷ ጣልፎ ጣላት። ምን መጣል ብቻ ፈጠፈጣቸው እንጂ ሀቁን ንገሪኝ ካልሽ በዚህ መጠን ይፈጠፈጣሉ ብዬ አላሰብኩም ነበር። የሚመኩበትን የሚኮሩበትን ቤት በአንድ ጀንበር ሊያጡት ነው። እግዚአብሔር ይውናት። ሌላ ምን ይባላል? ምንም። እኔ የምልሽ አንቺ እንዴት ነሽ ግን? የት ነው እየኖርሽ ያለሽው? የፍቅረኛዬ ቤት። ምን? የፍቅረኛዬ ቤት? እንዴት ነው ሳታገቢ ፍቅረኛሽ ቤት አንድ ቤት የምትኖሪው ነው ወይስ አገባሽ? አገባሻ? ሚዜ ሆናለሁ ብዬ ስጠብቅ አጃቢነትን ከለከልሽኝ። ምን አድርጌሽ ነው ግን ዮርዲዬ? በጣም ነው ያዘንኩብሽ። በጣም። ምንድን ነው የምታወሪው? ስለምን ሰርግ ነው? በሰርግ አይደለም የሚያገባችሁት? በመዘጋጃ። ለነገሩ ልክ ነሽ። አዳራሽ ሙሉ ህዝብ ዝም ብሎ ከመቀለብ በመዘጋጃ ይሻላል። በመዘጋጃ አይደለም። የት ነው ታዲያ? አላገባኝም። ሳታገቢ ነው ፍቅረኛሽ ቤት የምትኖሪው? አዎ። ለምንድን ነው ሳታገቢ ፍቅረኛሽ ቤት የምትኖሪው? ኖር አይደል እንዴ? ቆይ አንድ ቀን አውጥቶ ቢወረውርሽስ? አይወረውረኝም። በጣም ጥሩ ሰው ነው። በዛ ላይ ደግሞ ያፈቅረኛል። ካፈቀረሽ እንኳን እሺ፣ የት ነው የምትኖሩት? ተከራይታችሁ ነው? ቦታውን ንገሪኝና አንድ ቀን መጥቼ እጠይቃችኋለሁ። ተከራይተን አይደለም። ወይኔ ደስ ሲል። ቤት አለው? ቤት ያለው ወንድ ነው ያገባሽው? አይ ቤት የለውም። የት ነው ታዲያ የምትኖሩት? የእናቱ ቤት። ፍቅረኛሽ ከእናቱ ጋር ነው የሚኖረው? ከዛ አንቺም አብረሽው መኖር ጀመርሽ? አዎ። እንዴት ማለት? ከፍቅረኛሽ ቤተሰብ ጋር አብሮ መኖር ጥሩ ነው? ምን ምርጫ አለኝ? አባዬ ካባረረችኝ በኋላ እኮ ጎዳና ነበር የምወድቀው። እሱ ጋር ባሪ ሊኖሩ። እግዚአብሔር ይስጠው። እናቱ ግን እንዴት ናቸው? ጸባያቸው ጥሩ ነው? ታማሚ ናቸው። እሱ ነው የሚንከባከባቸው። ያው እኔ ብዙ አይወዱኝም፣ ግን ያው ሲያውቁኝ ይወዱኛል ብዬ አስባለሁ። ለምንድን ነው የማይወዱሽ? አንቺን የመሰለች አበባ ልጅ አግኝተው ነው? ምን መሰለሽ፣ ልጃቸው መዳር ነበር የሚፈልጉት። እሱ ግን ሳገባኝ ቤት አስገባኝ። ስለዚህ የሰፈሩን ሰው ደግሽ ያላበላሁት በአንቺ ምክንያት ነው የሚሉት? አዎ። ልጄ የት ልድርህ ነው? በኪራይ ቤት ልድርህ ነው? በኪራይ ቤት? ወይኔ ወርቄ፣ አይሆንም፣ አይሆንም። ቤት አይሸጥ፣ አይሆንም። ምን ችግር አለው በኪራይ ቤት ባገባ? እማዬ ለእኔ ሰርግ ከምትጨነቂ ለራስሽ ተጨነቂ። ልጄ እባክህን፣ ቤቱ ከመሸጡ ሌላ ምርጫ የለው? ምን አለ ንገሪኝ እስቲ እማዬ። አንተ መዳም መፍትሄው እጄ ላይ ቢኖር ኖሮ መልሱን እጠይቅህ ነበር። መልሱ ቤቱን መሸጥ ነው። 19 ሚሊዮን ብር ይሞላል። የተቀረውን ከባንክም ተበዳድረንም ቢሆን እንከፍላለን። ልጄ ወደ አመዳም ኑሮ ልመለስ ነው። በአፌ ለፍልፌ አመዳም ብዬ አመድ ውስጥ ልገባልህ ነው። ልጄ እናት ልትደይብህ ነው። እማዬ ጠንካራ ነሽ እኮ ለምንድን ነው ተስፋ የምትቆርጪው? ጠንከር በይ። እንዴት ጠንከር ልበል? ንገረኝ እስቲና ጠንከር ልበል። እንዴት ነው የሚጠነከረው? ቤቴን ሸጬ እንዴት ነው የምጠነክረው? እናቴን አውቃታለሁ። በቀላሉ ተስፋ አትቆርጥም። ዛሬ ምን ተገኝቶ ነው የምታለቃቅሽው? አመዳሙ ያለኝም በሙሉ ተነጥቄ እንዴት ነው የማላለቃቅሰው? አትስደቢኝ። እንዴት ነው የማልሰድብህ? አንተ አመዳም፣ የአመዳም ልጅ፣ የድሃ ልጅ ብለን እንዳይከፋ። ምክንያቱም
ከዛሬ ጀምሮ የደሃ ልጅም ያመዳምንም ልጅ ነው። ወይኔ እንዴ መቼ መጣሽ? ዛሬ ነው የመጣሁት። እንዴት ነህ? አለን። እኔ በጣም ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? የት ነው የምትኖሪው? ከፍቅረኛዋ ጋር አብራ እየኖረች ነው። አታስብሽ? ከፍቅረኛ ጋር? ረጅም ታሪክ ነው፣ ሌላ ጊዜ እነግርሃለሁ። አሁን የምትሄድበት ቦታ አለ መሰለኝ። በቃ እሺ፣ ስመጣ እናወራለን። እሺ። አንቺ አምሻል እንዴ? እኔ እኮ ሚስጥር ነው ብዬ ነው የነገርኩሽ። ወይ ፀሐይ፣ ሁሌ ነገር እንዳበላሸሽ ነው። እንዳይጨነቅ እኮ ነው። ታውቂ አይደል? ብዙ ነገር እያስጨነቀው ስለሆነ ባንቺ ምክንያት ደግሞ ሌላ ጭንቀት ውስጥ እንዳይገባ ብዬ ነው። አውቃለሁ፣ ግን ላስቻለው መጨነቅ የጀመርሽው ከመቼ ወዲህ ነው? እነግርሻለሁ። አሁን ግን ወደ ስራዬ ልመለስ። እኔ የምልሽ አንዴ ልታደርጊ ነው ታዲያ? ምኑ? ስራውን ነው። የምን ስራ? ቤቱ ከተሸጠ በኋላ ስራ መቀየርሽ አይቀርም። ታዲያ ምን አሰብሽ? ለካ እሱም አለ። እስካሁን ምንም አላሰብኩም እንዳትዪ። ምንም አላሰብኩም እንዴ? እንዴት ነው የማታስቢው? ቤቱ ሊሸጥ እንደሆነ ከሰማሽ በኋላ እኮ የሆነ ነገር ማሰብ ነበረብሽ። ምን ማድረግ አለብኝ? ያው ሌላ ስራ ትፈልጊያለሽ? የውጭ ፕሮሰስ እስኪሳካ ድረስ ሌላ የምሰራበት ቤት መፈለግ አለብኝ። አዎ አለብሽ። ወንድዬ ለምንድን ነው ዩዲትን ማትለቃት? አልለቃትም። ልቀቃት የሚል ነገር መስማት አልፈልግም ካንቺ እማዬ። ይሄን ነገር ደግመሽ እንዳትዪው። በግድ ቤት ውስጥ አስራ አስቀመጥካት። ምን ልታረጋት ነው? እሺ ዝምማ ብያልቷት ዋጋዋን እሰጣታለሁ። አንቺ ላይ ላደረገችው ነገር ዋጋዋን ነው ቆጥሬ የምሰጣት። ነው እንዴ ያረለው ልጄ፣ እኔ እውነቱን አውቀ ራስን ነፃ እንድታወጣ ብቻ ነው የምፈልገው። በእግዚአብሔር እርዳታ ተሳክቷል። አሁን የምፈልገው ያንተን ሰላም ብቻ ነው። የኔ ሰላም ዩዲትን ዋጋዋን መስጠት ነው። አንቺ እንዳሰቃየችሽ ስቃይ እሰጣታለሁ። አንቺ እንደደበደበችሽ እደበድባታለሁ። የቁም ሲኦል ነው መሆንባት። ለአንቺ ያበላችሽን መርዝ ለራሷ በጥብጬ አበላታለሁ። ስለምን መርዝ ነው የምታወራው የኔ ልጅ? ስለምን መርዝ አወራለሁ? አንቺን ስላበላችሽ ነው። እሱን መልሼ በእንጀራ ጠቅልዬ ለራሷ ጎርሳታለሁ። እማ ምንም ከመንገዴ እንዳታስወጪኝ። ተው ልጄ፣ እሷን እጎዳለሁ ብለህ ችግር ውስጥ የሚከተን ነገር አታድርግ። ስሚኝ እማዬ፣ እችን ድፍንቅል የሆነች ልጅ ካልተበቀልኳት ነው እኔ ችግር ውስጥ የምገባው። ያደረገችውን ነገር እያንዳንዷን ዋጋዋን እከፍላታለሁ። ወንድዬ፣ በቀል ለማንም አይጠቅምም የምትይኝ ከሆነ እሱን አልሰማሽም። ያደረገችውን ነገር ዋጋዋን እስካልከፈልኩ ድረስ ተረጋግቼ አልቀመጥም። ስሬን አልሰራም፣ ህይወቴን አልኖርም። ዋጋዋን እከፍላታለሁ እናቴ። ግዴታ ሌላ ቤት መፈለግ አለብኝ። ደግሞ ምን እንደሚያስጠላ ታውቂያለሽ? አዲስ ቤት ገብተሽ የአዲስ ሰው ባህሪ መልመድ። ከዛ ጥሩ ሰው ከሆኑ እሳየው፣ መጥፎ ሰው ከሆኑ ደግሞ ፈጣሪ ለምንድን ነው እዚህ ቤት ያስገባኝ ብለሽ እያማረርሽ መኖር። አዲስ ነገር ለውጥ ፈርተሽ ሲኦል የሆነ ቤት ውስጥ መቀመጥ ምን ይጠቅምሻል? ለውጥ እንደሚያስፈራ አውቃለሁ፣ ግን ከምንፈራቸው ነገሮች ጀርባ ነው ህይወታችንን የሚለውጡ ነገሮች አሉት። ግዴታ ሳትፈሪ ወደፊት መጓዝ አለብሽ። በፈጣሪ ላይም ደግሞ እምነት ይኖርሽ። እመኚኝ፣ መጨረሻሽ ያማረ ነው የሚሆነው። አዲስ ነገር ደግሞ ለመሞከር አትፍሪ። አዲስ ነገር መሞከር ይከብዳል እኮ። አዎ፣ ግን መለወጥ የምትፈልጊ ከሆነ ደግሞ የሚያስፈሩ ነገሮችን መጋፈጥ አለብሽ። እሺ፣ ለቤተሰቦቼ ስል እጋፈጣለሁ። ለአንቺ ስትይ መጀመሪያ አንቺ ተለውጪ፣ ከዛ ደግሞ ቤተሰቦችሽን መለወጥ ትችላለሽ። ልክ ብለሻል። የውጭ ፕሮሰስ እስኪሳካ ድረስ ሌላ ቤት እንዲፈልጉልኝ ለደላሎች እነግራቸዋለሁ። ለደላላ መናገር አይጠበቅብሽም። ቤትን ይፈልግልሻለሁ። እውነት? አዎ፣ የፍቅረኛ ጓደኛ አለ። በእርግጠኝነት እሱን ብጠይቀው አያጣም። ጠይቂልኛ። እንዴ ምን አስቸኮለሽ? ቤት እኮ ገና አልተሸጠም። ቢያውን ተነሽ ወደ ውስጥ እንግባ። እኔ ራሴ ደውዬ እጠይቀዋለሁ።
ምን እያደረክ ነው? ምን እያደረኩ ይመስልሻል? እናቴ እንድትገይበት የነበረውን መርዝ ነስነስ እያደረኩበት ነው። ለምን? ቆንጆ ጥያቄ። ላጉርስሽ እንድትበይው። ምን? ሰምተሽኛል? ላበላሽ አደራሽን። አልበላም ማለት ግን አይቻልም። በጨዋታው ህግ አይፈቀድም። ለምን አልበላም? ለምን? ለምንድን ነው የማትበይው? እንዴት ነው ለሚስት መርዝ የምታበላት? እሞታለሁ እኮ። እናቴስ ለእናቴ ስታበያት ምትሞት አልመሰለሽም? ቆማ የምትሄድ ነው ይመሰለሽ? ነውስ የኔ እናት መርዝ እንደማይገላት ነው የምታስቢው? ይቅርታ አድርግልኝ፣ አንዴ ብቻ ይቅርታ አድርግልኝ የኔ ንጉስ። ከዛ የምትፈልገውን አደርግልሃለሁ። የምፈልገውን ነገር ታደርጊልኛለሽ? አዎ የምትፈልገውን ነገር አደርግልሃለሁ። ምንድን ነው የምትፈልገው? ምንም። እችን መርዝ ቢልኝ በሞቴ ቢልኝ። አልበላም። ወደይ ሰው በግድሽ ትበያዋለሽ። አልበላም አልበላም። አንተ አመዳ ይሄን የመሰለ ቤት ነው 19 ሚሊዮን ብር የምትለው? አመዳም ነው ያሉ? አመዳም ነው ያሉ? እሷን ተዋት። አሁን ቤቱን የሚገዛ ሰው አገኘ? አዎ ተገኝቷል። ቦታውንም ስለወደደው በዚህ 3 ቀን ውስጥ እገዛቸዋለሁ ብሏል። ከእናንተ የሚጠበቀውን ነገር ማድረግ ነው። አይደረግም። ቤቱ አይሸጥም፣ በፍጹም አይሸጥም። ቤቱን አልሸጥም። ሌላ መላ እሰጣለሁ። ሌላ መላ ነው የምፈልገው።